ናችሁ? አንድ ቀን ከሌሎች የኦሮሞ አመራሮች ጋር ሆነን ከአብይ ጋር ተሰብስበን ሳለም ፌዴራሊዝምን ስለማጣላቱ የቀድሞ ንጉሶችን ስለማወደሱ ወዘተ ትችላዘል ጥያቄ ስናነሳለት መልሱ አታስቡ፣ በአፌ መስማት የሚፈልጉትን እየነገርኳቸው በተጨባጭ ግን የኦሮሞን ስልጣን አጠናክራለሁ አለ። በዚያው ዕለት እኛ ከወጣን በኋላ የተወሰኑ የአማራ ልሂቃን ጋር ስብሰባ ነበረው። የዚያን ዕለት ማታ ከተሰብሳቢዎቹ አንዱ ከነበረ ሰው ጋር ተደዋውለን ስናወራ ትንሽ ታገሱኝ እንጂ የኦሮሞ ብሔርተኝነት ለዘመናት በኢትዮጵያ ላይ የጋረጠውን አደጋ ለአንዴና ለመጨረሻ ጊዜ እልባት አበጅለታለሁ። አሁን አፋቸውን የሚከፍቱትን የኦሮሞ ልሂቃን ከአጭር ጊዜ በኋላ አንዳቸውንም አታዩዋቸውም፣ አጠፋቸዋለሁ፣ ኦሮሚያ የሚባል ነገርም አይኖርም እንዳላቸው ነገረኝ። የዚህ ንግግር እውነታነት በወቅቱ እዚያው የነበረን ለአብይ ቅርብ የሆነን የኦሮሞ ተወላጅ በሌላ ጊዜ ጠይቄው አረጋግጠልኝ። በነገራችን ላይ እኔን ሁሌ ሲተቸኝ የነበረው የሰሜኖችን ጌም መጫወት አትችልም፣ ሁሉን ነገር በጋድ ትናገራቸዋለህ በሚል ነበረ። ጥበቃዎችን በሌሊት አስነስተው ሊገድሉኝ የሞከሩ ጊዜ ደግሞ ሁለታችንንም የሚቀርብ አንድ ሰው ልኮ ድርጊቱ ላይ እጁ እንደሌለና ውሳኔው የምክትሉ የአቶ ደመቀ መኮንን እንደሆነ አስነገረኝ። ጠቅላይ ሚኒስትሩ ከሀገር ውጭ በመሆኑ ደመቀ በእጁ የገባውን ስልጣን ተጠቅሞ ያደረገው እንደሆነ ይህም ኦሮሞን እርስ በርሱ ለማባላት ጠላት የሸረበው ሴራ መሆኑን አከለበት። ይህንን ትርክት የሚያራምዱ ጽሑፎች በፌስቡክ ሲለቀቁ እንደነበረ ታስታውሳላችሁ ብዬ ተስፋ አደርጋለሁ። በተመሳሳይ ሁኔታ አንድ ቀን የግንቦት ሰባት አመራር አባላት የነበሩትን አቶ አንዳርጋቸው ጽጌንና አቶ ናምን ዘለቀ ቤቴ ጋብዤ መወያየታችንን አብይ ሰምቶ ነበርና ሲያገኘኝ እነዚያ ሰዎች ሊያጠፉህ እያሴሩ ነው፣ በአካል ባታገኛቸው ይሻላል፣ በተለይ ምግብህን ተጠንቀቅ፣ እነሱ አማራዎቹን ማለቱ ነው ካንተ የባሰ ጠላት እንደሌላቸው ነው የሚያምኑት፣ ማንኛውንም አጋጣሚ ተጠቅመው ሊያጠፉ ዝግጁ ናቸው፣ ተጠንቀቅ፣ አንተ እንደው ሰው አትሰማም፣ እኔ በበኩሌ ነግሬሃለሁ አለኝ። ለካ እነሱንም ያንኑ ሰሞን አግኝቶ ስለኔ ክፉ ሁሉ ካወራቸው በኋላ እሱን እኔ ራሴ በቅርቡ እደፋዋለሁ በማለት በእጁ የሽጉጥ ምልክት በማሳየት ጭምር እንደ ነገራቸው ሰማው። ወለጋ ደግሞ አብይ የተናገራቸውን ቀጥያ አነሳለሁ። ከበቀለ ገርባ ጋር ወደ ወለጋ ለመሄድ ማቀዳችንን ስነግረው ባትሄድ ይሻልሃል፣ ወለጋዎች አምርረው ይጠሉሃል፣ ስንት የግድያ ሴራ አቅደውብህ እንዳከሸፍን አታውቅም፣ ዝርዝሩን ከፈለክ እገሌ ይነግርሃል ብሎ አጠገባችን ወደ ነበረ አንድ ከፍተኛ የጸጥታ ሰው ጠቆመ። ሄደህላቸውማ በሕይወት አይመልሱህም፣ አንተ ይሄ የሐረርጌ ባህል የዋህ ያደርግሃል፣ ሁሉን ሰው ታምናለህ አለኝ። እኔ በበኩሌ እንደ አንድ አወዛጋቢ የፖለቲካ ሰው ብዙ የሚጠሉኝ ምናልባትም ሊያጠቁኝ የሚፈልጉ ግለሰቦች ሊኖሩ ይችላሉ። እንደ ማህበረሰብ የሚጠላኝም ሆነ ሊያጠቃኝ የሚፈልግ ግን ያለ አይመስለኝም አልኩት። ወደ ወለጋ እየሄድን ጌዶ የተባለች ከተማ እንደደረስን ታዬ ደንደዓ ደወለልኝና ጉዞዬ ትክክል እንዳልሆነና ሸኔ ሊገድላቸው ከሚፈልጋቸው 5 ሰዎች ውስጥ 5ኛው እንደሆንኩ ነገረኝ። እኔም ታዬ የሚነግረኝ መረጃ መነሻው የት እንደሆነ ቀደም ብሎ ከአብይ ጋር ከነበረኝ ውይይት ስለተረዳው ወደ አንደኛ ደረጃ ከፍ እስክል ድረስ ስራዬን እቀጥላለሁ ብዬ ቀለድኩበት። አብይ ይህን እኔን ወለጋ ብሄድ እንደምገደል ሲያራምድ የነበረውን ትርክት ትንሽ ቆየት ብሎ ራሱም ብሄድ እንደሚገደል በቤተ መንግስት አዳራሽ በመቶች የሚቆጠሩ ኦሮሞዎች በተሰበሰቡበት መናገሩ ትዝ ይላቸዋል ብዬ አስባለሁ። ይህን የጸረ ወለጋ አቋም ከ2018 እስከ 2022 እንደ አውሮፓውያን አቆጣጠር በነበረው ጊዜ በግልና በዝግ ውይይት ብቻ ሳይሆን በግልጽ ሲያራምደው ነበር። በሂደት ቡራዩ ላይ በአነጋገር ዘዬ እየለዩ ወደ ማሰር ሁሉ ደርሰው እንደነበረ የቅርብ ጊዜ ትውስታ ነው። ለሸገር ከተማ ደግሞ የተወሰኑ ነገሮችን ላንሳ። ዶክተር ዳኛቸው አሰፋ ሸገርን የፈጠርነው የኦሮሞን ፖለቲካ ከአዲስ አበባ ለማስወጣት ነው በማለት አንድ ባለስልጣን ነገረኝ ይላል።
ዶክተር ዳኛቸው እንዳለው ይህንን የነገረው ባለስልጣን አብይ ባይሆን እንኳን ትርክቱ ከአብይ መንጭቶ በተዋረድ ከላይ እስከታች ሲነዛ የነበረ ነው። ለአማራው ዶክተር ዳኛቸው ሸገርን የፈጠርነው የኦሮሞ ፖለቲካን ከአዲስ አበባ ለማውጣት ነው እያሉ በተገላቢጦች ደግሞ ኦሮሞን በግልም በቡድንም ሲያገኙ አንዳንዴ ሸገርን የመሰረትነው የአማራ የበላይነት ያለባት አዲስ አበባ እንዳትስፋፋ እንደ ዶናት ለመክበብ ነው፣ ሌላ ጊዜ ደግሞ የአማራ ክልል ተስፋፍቶ ከአዲስ አበባ ጋር እንዳይገጥም ድንበር ለማበጀት ነው ይላሉ። ይህ ሚስጥር ሳይሆን የቀድሞ ፊንፊኔ ዙሪያ ልዩ ዞን ወደ ሸገር ከተማ በተቀየረ ሰሞን በየስብሰባው ለኦሮሞ ማህበረሰብ ሲነገር የነበረ ትርክት ነው። አማራውን ሲያገኙ የኦሮሞን ፖለቲካ ከሸገር ለማውጣት ነው፣ ዞር ብለው ደግሞ ኦሮሞን ሲያዋሩ የአማራን መስፋፋት ለመገደብ ነው እያሉ ያምታቱ እንጂ ሸገር የተመሰረተበት እውነተኛ ዓላማ ግን የገጠር ቀበሌዎችን ወደ ከተማ በማካለል መሬትን ከፍ ባለ ዋጋ ለመቸብቸብ እንዲያመች መሆኑ መታወቅ አለበት። በኔ እይታ አብይ ብሔሮችንም ሆነ ግለሰቦችን የሚያጥላላው ለአንዱ ወግኖ ሌላውን ለመጥቀም አይደለም። የከፋፍለ ግዛ ታክቲክ አካል ነው። አንድን ግለሰብ ወይም ቡድን ሲያገኝ በተጻራሪ አቋም ላይ ይገኛል ብሎ የሚያስበውን ሌላ ወገን በማጣጣል በወቅቱ አጠገቡ የነበረውን ለማማለል ይሞክራል። የኦሮሞ ሊቅ የሆነ ሰው ሁሉ ስለ አማራ፣ አማራ የሆነ ደግሞ ስለ ኦሮሞ ክፉ ሲወራ መስማት የሚያስደስተው ይመስለዋል። በትግራይና አማራ በሲዳማና በወላይታም እንዲሁ። በአንድ ብሔር ተወላጅ መካከል ራሱ በጎሳና በአካባቢ ለያይቶ ማማት ልማዱ ነው። በኦሮሞ ውስጥ የወለጋን ተወላጅ ሲያገኝ አርሲን ወይም ሸዋን ይቦጭቃል። ለምሳሌ ያኔ ወለጋን ሲያጥላላ እንዳልነበር ሁሉ በቅርቡ ደግሞ የተወሰኑ የወለጋ ልሂቃንን ምሳ ጋብዞ ሽመልስ የሸዋ ማፊያ አደራጅቶ ኦሮሚያን እየበዘበዘ መሆኑን በቅርቡ እርምጃ እንደሚወስድና ተተኪ ሰውም እንዲያስቡበት ነገራቸው። ከጥቂት ቀናት በኋላ ይህንኑ አነጋገር ለአርሲ አካባቢ ተወላጆች ደገመላቸው። በአማራ ወገንም በተለይ ጎንደርና ጎጃም ተወላጆች ላይ ተመሳሳይ በሐሜት የመከፋፈል ስልት ይጠቀማል። እናምባቸው የተገደሉ ሰሞን ሲነዛ ከነበረው አስቀያሚ ትርክት ጀምሮ በአሁኑ ወቅት እየተጠቀመበት ያለውን ታክቲክ ውስጥ አዋቂ የሆኑ የአማራ ሊቃን ብዙ ሊነግሩን እንደሚችሉ እርግጠኛ ነኝ። በሃይማኖት ረገድ የሚጫወተውን እዚህ መጽሐፍ ጥሩ ስላልሆነ ለጊዜው መተው ይሻላል። መጀመሪያ ላይ እንደጠቀስኩት ግለሰቦችንና ቡድኖችን ለማራራቅ አብይ አህመድ ሲጠቀምባቸው የነበሩትን የሐሜት ስልቶች ዛሬ ላይ አብዛኛው የሀገራችን ልሂቃን አውቀውበታል። ብዙ ሰው የማይናገረው አንድም በራሱና በቤተሰቡ ላይ ሊደርስ የሚችለውን የበቀል እርምጃ ፈርቶ ነው። ሌላው ደግሞ አብይ ስለ ግለሰቦች፣ ብሔሮችና ሃይማኖቶች የሚናገረውን ሐሜት በሕዝብ ፊት መድገም ጥሩ አይደለም ከሚል አርቆ አስተዋይነት የተነሳ ነው። እኔም ይህችን ምስክርነት ለማጋራት የወሰንኩት አንዳንድ አዲስ ተደማሪ የብልጽግና ደሴት ነዋሪዎች ታየ ደንደዓ የተናገራቸውን ታሪኮች ለማጣጣል ሲሞክሩ በማየቴ ነው። በሚዲያ ታየ ደንደዓ የተናገረውን እውነትነት ለመካድ እየሞከሩ በግል ደግሞ የአብይን ሐሜቶች እንደ ስትራቴጂካዊ ብልጠት ሲያደንቁ ይስተዋላሉ። የአብይ አህመድ ተራ ብልጣብልጥነት ሰዎችንና ቡድኖችን አቃቅሮ ለጊዜያዊ ስልጣን መደላደል ቢረዳውም ሀገሪቱን ለከፋ የእርስ በርስ ጦርነትና እያየን ላለነው የኢኮኖሚ መንኮታኮት እንዳጋለጣት ይዘነጋሉ። የአብይ በሐሜት የመከፋፈል ስልት ህዝባችንና ሀገራችን ላይ ያደረሰውን ጉዳት ለመጠገንና ከዚህም የባሰ አደጋ እንዳይደርስ ለመግታት ታየ ደንደዓ የጀመረውን የማጋለጥ እርምጃ አጠናክሮ መቀጠል አስፈላጊ ነው።